12 ጨርሼ ወደ ካምፓስ በሚገባ ሰዓት ትዝ ይለኛል በህይወቴ የማረሳ ማለት ነው። ምዝገባ ኦሮብ ሲጀምር ሳኞ ከውልቸር ማለት ነው ጉርጋድ ላይ ገብቼ ወደቁ። ውልቸሩም እነን ተጎዳው። ጥርስም ሳምንት ጅምር ድረስ ምግብ መብላት አቆሟል። ከዚያ ብዙ ነገር ችግር ገጠም። ከዚያ በተስፋን ቆረጡ። ከዚያ እንደዚህ ሆነው 3 ከ2 ሳምንት ከ4 ሳምንት በፊት እንደዚህ ነበር። ከዚያ ከ4 ሳምንት በኋላ ድኜ ትምህርት መማር ጀመርኩ። ያንዳንዱ ዩኒቨርሲቲ ለአካል ጉዳተኞች ምቹ ነገሮችን የመፍጠር ኃላፊነት አለባቸው ነው በየማስበው። ምክንያቱም ከስንት ብዙ ማህበረሰብ ታግሎ ዩኒቨርሲቲ የደረሰን አንድ አካል ጉዳተኛ የበለጠ በማበረታታት ለውጤት ማብቃት እንዳለባቸው ይሰማኛል። በዩኒቨርሲቲያችን የአካል ጉዳተኛ በትኩረት እንዲሰጥ ቢሮ ከፍተናል። ትልቁም እንደድም ሆኖ የዚህ ኃላፊ ሆነው የኛው ተማሪ እዚሁ አካል ጉዳተኛ ነበረ። እሱን ቀጥረ ነው ችግሩን ሁሉን ስለሚያቅ ከኛ ጋር ቅርበት እየሰራ ለተለያዩ ለአይነ ስውራን ቅድም መስማት ለተሳናቸው መሄድ ላቃታቸው ለተለያዩ ተማሪዎች በቁሳቁስ ሆነ በገንዘብ ድጋፍም አለን። በተቻለ አቅም ዩኒቨርሲቲያችን ውስጥ እስካሉ ድረስ በቂ ትምህርት አግኝተው እንዲወጡ እያደረግን ያለነው። ኢኮኖሚያዊ ድጋፍ አለን መደበኛ ለሆኑ ለሁሉም አይነት አካል ጉዳተኛ ተማሪዎች ቁጥራቸው ወደ 114 ይጠጋል። 84 አይነ ስውራን ወደ 30 የሚጠጉ የእንቅስቃሴ ችግር ያለባቸው ልጆች በመደበኛ ደረጃ አሉ። ለነሱ ለሁሉም ወራዊ የገንዘብ ድጋፍና እንዲሁም ደግሞ በአመት የልብስ መግዣ ገንዘብ ድጋፍ ይደረጋል። Microsoft Office close. Enter. Microsoft Office open. Level. Microsoft Office. Microsoft Office. Microsoft Office info at Microsoft Office. እና አይነ ስውር እንደመሆኔ ለአይነ ስውራን የበለጠ የሚደረገውን አውቃለሁ። ለምሳሌ ከሚሟሉ ነገሮች አንደኛ ኮምፒውተሮች አሉን። ሁለተኛ ዲጂታል ሪከርደር ወይም ደግሞ እንደ መማሪያ የምንገለገልበት መሳሪያ አለን። ለሚያነቡልን ተማሪዎች ክፍያ ይፈጽማል። ከዛም በላይ ደግሞ ፈተና ለሚፈትኑን ተማሪዎች ደግሞ እንደዚሁ የሚፈጽምላቸው ክፍያ አለ። በዚህ በኩል ሐዋሳ ዩኒቨርሲቲ ከፍተኛ ድጋፍ እያደረገልን ነው ያለው። ከዛም በላይ ደግሞ የምንኖርበት አካባቢ ምቹና የተመረጠ አካባቢ ነው እንድንኖር የተደረገው። አንደኛ ስለ ክላስ ችግር ክላስ ግራውንድ ላይ ስንማር መብራት የለም ብሎ ወደ 3ኛ ፎቅ በዊልቸራቸው ሲቸከም እዛ ለመሄድ በጣም እንቸገራለን። እሱ አንደኛ ነው። ሁለተኛ ወደ ዲፓርትመንት ሲሄድ ማውጫው መውረጃው ሁሉ ማለት እዛ 3ኛ 4ኛ ፎቅ ላይ ስላል ለማውረድ ያለው ችግራችን ለማስተካከል ያለው ችግሩ ይሄ ነው። ከ10 አመት በፊት ከነበሩት በስተቀር ከዛ ወደዚህ ያሉ ዲዛይኖቻችን አካል ጉዳተኞችን ግንዛቤ ውስጥ ያስገቡ ናቸው። ይሄ ስል ምንድነው አንድ አካል ጉዳተኛ በዊልቸር ነው እስከ 2ኛ 3ኛ ፎቅ ድረስ ደርሶ ትምህርቱን በአግባቡ ተምሮ መመለስ የሚችልበትን ሁኔታ ግንዛቤ ውስጥ ያደረጉ ግንባታዎች ዲዛይኖች ነው ስንሰራ የነበረው። ይሄም አንዱ ምንድነው የራሳችን የሆነ የግንባታ ግብረ ኃይል ቡድን አለን። አካል ጉዳተኛው የተመለከተ እሱ ችግሮች አሁን ለምሳሌ እኛው ወደ ምግብ እዚህ ጋር ለመግባት መዝናኛ ቦታ ለመግባት ይሄን ተሰርቷል። ሌላ መንገድ ለምሳሌ ቅድም ምግብ ቤት የሚገባ እሱን ታስቦ ነው የተሰራው። ከዚህ በፊት ዊልቸር የሚጠቀሙ 2 ልጆች ነበር እነሱ ተመርቆ ወጥቷል። ያ በዚያ ታስቦ ተሰርቷል። አሁን ወደ አይሲቲ ቅድም የገባ ቦታ አለ እሱን ታስቦ ነው የተሰራው። ላይብረሪ ቅድም ማውጫ መውረጃ አለ እሱ ታስቦ ነው የተሰራው ለዊልቸር ተብሎ። ሌላ ክላስ ላይ እንደዚህ አይነት መውጫ መውረጃ እንደገና አድርጎ ማለት ነው ለዊልቸር ተጠቃሚ የሆነ ብሎ ተሰርቷል። በኔ በኩል ባለፈው አመት 3.9 የነበረኝ በዚህ አመት ትንሽ ወረደ ብሎ 3.8 ነው ያለኝ ነጥብ ማለት ነው። እና በዲፓርትመንቴ አንደኛ ሰቃይ ነው።
ትራኪንግ ካሜራዋን አስተማሪው ማንጠልጠያ ቦታ አለቻት በሚመች ቦታ ሱሪ ላይ ሊሆን ይችላል ወይም ቀበቶ ኪስ ላይ እንደዚህ ያስገባል። ከዛ በኋላ እቺኛዋን ደግሞ በአንገቱ ያደርጋል። አስፈላጊ ከሆነም በኮሌታዎች መሸፈን ይቻላል። አይሲቲ መስፋፋት ማድረግ ስላለብን በቅርቡ ከ300 ሚሊዮን ብር በላይ የሚያወጣ የአይሲቲ መሰረተ ልማት ለማስፋፋት ውል ገብተን ስራው ተጀምሯል። ከዚህ በፊት ያሉትን የብሮድባንድ በአይሲቲውን የብሮድባንድ ካፓሲቲውን ወይንም ኃይሉን በመጨመር በአሁኑ ሰዓት በአይሲቲ ወይንም በቴክኖሎጂ የተደገፈ ትምህርት በመስጠት ላይ እንገኛለን። የዚህ ቪዲዮ ኮንፈረንስ ዋና ጠቀሜታው እጥረት በሚታይባቸው መስኮች ያሉ አስተማሪዎችን ከተለያዩ ዩኒቨርሲቲዎች ወይም ደግሞ በዚሁ ዩኒቨርሲቲ ውስጥ አንድ ክፍል ውስጥ በመሆን ከአንድ በላይ ክፍል በሚገኙ ተማሪዎችን ለማስተማር የሚያገለግል ቴክኖሎጂ ነው። ለምሳሌ በእኛ ዩኒቨርሲቲ ውስጥ 6 ተርሚናሎች አሉ። አንድ አስተማሪ ከአንደኛው ክፍል ሆኖ 6ቱም ሩም የሚገኙ ተማሪዎችን በአንዴ ማስተማር ይችላል። ከዛ በተጨማሪ ደግሞ ሌላው ጠቀሜታው አንዴ የተካሄደውን ትምህርት ሪከርድ አድርጎ ማስቀመጥና በሌላ ጊዜ እንደገና እያጫወቱ ከአንድ በላይ ጊዜ ትምህርቱ እንዲካሄድ ማድረግ ይቻላል። ችግሮች አሉብን። በተለይ መምህራኖች ወጣቶች ናቸው። ሲኒየር መምህራኖች አናገኝም። የተማሪዎች የፕሮግራሙ ሰፊ ነው። በዚህ ላይ ምንድነው እንደ ዩኒቨርሲቲ ያደረግነው ከውጭ ጋር በምንፈጥራቸው ግንኙነቶች ዳያስፖራዎችን ትውልድ ኢትዮጵያውያኖችን አንዳንዴም ትውልድ ኢትዮጵያውያኖችን ባይሆኑ በተለያዩ ዩኒቨርሲቲዎች በምንፈጥረው ግንኙነት ጋር ከዛ ጋር በተሳሰረ እነሱ መጥተው እዚህ ኮርሶችን በሳምንት በሁለት ሳምንት በወራት ያው በእንግሊዝኛ አጠራር በብሎክ ነው የምንለው በብሎክ እንዲሰጡልን እያደረግን እንገኛለን። በውጭ የሚገኙ ኢትዮጵያውያን የመማር ማስተማሩን ከዛ ሆኖ ለመደገፍ በዚህኛው ቴክኖሎጂ መጠቀም ይችላሉ። ከዚህ በፊት በኤሌክትሪካል ኢንጂነሪንግ ዲፓርትመንት የፖስት ግራጁዌት ተማሪዎችን ከስዊድን ሀገር ሆኖ ለ2 ሳምንት ስልጠና ተሰጥቷል። ወደ 20 አካባቢ ለሚሆኑ የኤሌክትሪካል ኢንጂነሪንግ የማስተርስ ተማሪዎች ማለት ነው። ከዛ በተጨማሪ ደግሞ ከዩኒቨርሲቲ ኦፍ ሜሪላንድ ጋራ 5 ዩኒቨርሲቲዎች እኛንም ጨምሮ በዚህ በኢለርኒንግ እና በቴክኖሎጂ መማር ማስተማሩን በማገዝ ሂደት ስልጠና ለተወሰነ ጊዜ ተሰጥቶበታል። ብስክሌት ሲሰርቅ የተያዘበት አጋጣሚ አለ። ብስክሌት ሰብሮ የቁልፋቸውን ሰብሮ ሲወስድ ተይዞ ከሄደ በኋላ ነው መጣው ሪፖርት አደረጉ። ከዛ በኋላ በሪፖርቱ መሰረት እኛ ካሜራዎችን ያለበትን አካባቢ ጠይቀን ስናጫውት ብስክሌቱን ሰብሮ ሲወስድ ከጓደኞቹ ጋር ተገኘ። እኛ ለፖሊስና ለሚመለከታቸው አሳልፈን ሰጠናል። ቪዲዮዋን ማለት ነው። እንደዚህ አሉ። ግጭት እዚህ ደግሞ ተማሪና አስተማሪ ተጋጭተው አስተማሪውን ሊመቱ ሲከተሉ እሱንም ሪከርድ አድርገን የሚመለከተው ክፍል መጣ። በደብዳቤ ሲመጣልን ወስደን ሰጠን። በዛ መሰረት ተማሪዎቹ ተይዘው የተቀጡበት ሁኔታም አለ። የትምህርት ጥራትን ከማስጠበቅ አኳያ ትምህርት ስማርት ክላሶችም አሉን። ተማሪዎች አይሲቲን መሰረት በማድረግ ትምህርትን ሊቀስሙ የሚችሉበትን የተለያዩ ክፍሎችንም አደራጅተናል። ከመግቢያ ሴኩሪቲ ዶሩ በተጨማሪ አይፒ ካሜራ አለን። የሚገቡትን የሚወጡትን ሰዎች ከውጭ ሪከርድ አድርጎ ይዝልናል። ከዛ በተጨማሪ ላይብራሪዎች ላይ ተማሪዎች ቃን አስቀምጠው የሚገቡባቸው ኤሪያዎች በካሜራ ከቨር አድርገናቸዋል። እነዚህም ሬጅስትራር አካባቢ እና የተወሰኑ ደግሞ መጽሐፍ ብዙ ጊዜ የተገነጠለ ያስቸገሩ ኤሪያዎችን ላይብራሪ አንድ ካሜራ አድርገናል። ውጪም ካሉ ዩኒቨርሲቲዎች በተለይ ከኮሎራዶና ኦክላሆማ ዩኒቨርሲቲዎች አሜሪካ ከሚገኙትም ጋር
እንደዛ አይነት ግንኙነት ለመፍጠር እያሰብን ነው። በተለይ ጆርናሎች ሳይንሳዊ የሆኑ መጽሐፎች በአሁኑ ጊዜ በጣም አስቸጋሪ ነው ማግኘት። እነሱን ቀጥታ ከነሱ ላይብረሪ ጋር በመገናኘት እነዚህ መጽሐፍቶች ጆርናሎች የምናገኝበት ሁኔታም አለ። ሴት ተማሪዎች ችግርተኛ ለሆኑ ወይም ከችግርተኛ ቤተሰብ ለመጡ ሴት ተማሪዎች የኪስ ገንዘብ መስጠት ነው። 500 ለሚሆኑ ሴት ተማሪዎች በዩኒቨርሲቲው በራሱ ፕሮጀክት በየወሩ 200 ብር ለ10 ወራት የሚቆይ እስኪመረቁ ድረስ እርዳታ እናደርጋለን። መጀመሪያ አካባቢ ስገባ እዚህ ግቢ በጣም ከብዶኝ ነበረ። እዚህ የሆነ ነገር እንዳለ ተሰማ ያው ብዙም አልቆየም እዚህ ገባው። ግን ያ ነገር ባይደረግልኝ ኖሮ እኔ ይገጥመኛል ብዬ የማስበው ነገር አሁን ለምሳሌ በጣም ቤዚክ የሆነው ነገር ለኛ አንዱት ነው። ቤተሰቦቼ እናቴም አባቴም አሉ። ግን ያው የገጠር ልጅ ነኝ። እናትና አባቴ እኔን ለማስተማር በጣም አቅም የላቸው። ላይብራሪም አለ ምናጠናበት። እዛ ስንሄድ ወንዶቹ ይቀድሙንና ቦታ ምናምን ምናጣበት አጋጣሚ አለ። ግን በቃ እዚህኛው ማእተን ምናምን ላይብራሪ ሴቶች ብቻ የሚገቡበት ላይብራሪ አለ። ከዛ ለሌሎች ሪፈረንስ ምናምን የምንፈልገው ደግሞ ኢንተርኔት ምናምን ኮኔክሽን እዚህ እንጠቀማለን ማለት ነው። እዚህ በመረዳቴ ምክንያት ማለት ነው የፈለኩትን ማቴሪያል አግኝቼና የፈለኩትን የሆነ እኔ በፈቀድኩት እንዳቅሜ ሰርቼ አሁን ባለኝ ውጤት 3.85 እንዳመጣና በቃ ባሪፍ ሰክሰስ እንደሆን ረድቶኛል። ሴት ተማሪዎች ተጋፍተው ዶርም ላይብራሪ ሄደው ለመጠቀም ብዙ ጊዜ ይቸገራሉና ስፔስ አካባቢ እንዲ ውጪ ሜዳ ላይ ነው የሚያነቡት። በዝናብ ወቅት እንዲሁም ውርጭ በሆነ ሰዓት ስለሚቸገሩ ይሄንን ችግር ለመፍታት የሴቶች የተለየ የማንበቢያ ክፍል አዘጋጅተንላቸዋል። ከዚያ በተረፈ ደግሞ የኢንተርኔት ሰርቪስ ለሴት ተማሪዎች ብቻ አገልግሎት የሚሰጥ የኢንተርኔት አገልግሎት አለ። ከዚያ በተጨማሪ ደግሞ አጥንቶ የዛለ አእምሯቸውን የሚያነቃቁበት የራሳቸው የመዝናኛ ማዕከል አለ። ለሴቶችም ለአካል ጉዳተኞችም ከተማሪው በኩልም ቱቶሪያል ይሰጣቸዋል። በዲፓርትመንት አንዱ ነው በባች የሚቀድሟቸው ተማሪዎች ሁሉ ጊዜ ቱቶሪያል ይሰጧቸዋል። ከዛ በዘለለ ግን እያንዳንዱ ዲፓርትመንት እንደ ግዴታ መምህራን ለአካል ጉዳተኞችና ለሴቶች ቱቶሪያል እንዲሰጡ ያደርጋሉ። ድጋፉ የሚጀምረው ገና ስንቀበላቸው ይሆናል። ያም 25 እጁን በመረጡበት የትምህርት መስክ እንዲገቡ ከወንዶች ሌላ የሚመርጡትን ምርጫ አለ ትምህርት እሱ ላይ ቅድሚያ እንሰጣቸዋለን። ከዛ ይቀጥልና እየለየን ቱቶሪያል ድጋፍ የማስጠና ድጋፍ እንሰጣለን። ከጤና አንጻር ብቻውን የቆመ የስነ ተዋልዶ ጤና ክሊኒክ ስራ ጀምሮ ተማሪዎቻችን በብዛት እየተጠቀሙ ይገኛሉ። ይሄንንም ማየት የምትችሉት ነው። ሴቶችን የሚፈታተናቸው ነገር ያው ወጣትነት ዘመን ስለሆነ የሆነ አለ አይደለ ጓደኛ ነው። ጓደኛ መምረጥ ላይ በጣም ችግር አለ። አሁን እኔ ጓደኞችም ያሉኝ እዛ ያሉን በቃ አንድ አይነት ባህሪ ስላለን በቃ አንድ ነን። ግን አንዳንዶቹ ማቸው የሆነ አንድ ጓደኛ ጋር ይኖሩና ከዛ ለጓደኛ ለመያዝ የወንድ ጓደኛ ለመያዝ ምናምን ይገፋፏቸውና ጓደኛ ከያዙ በኋላ ያኛው ሲከዳቸው እሱን ለማናደድም ሌላ ለማግኘትም ሲባል ያልሆነ ቦታ ላይ ይገቡና ከዛ ኋላ በቃ መውጣት ምናምን ብዙ ነገር ሌላ ቦታ ላይ እንዲሆንና የሆነ ህይወታቸው እንዲያበላሹ። ሴት ተማሪዎች የሐዋሳ ከተማ ነዋሪ ቤተሰብ ያላት ልጅ ካልሆነች በስተቀር ከግቢ ውጭ ወጣ ማደራችን። ምክንያቱም ሪስኩ ዞሮ ዞሮ ለዩኒቨርሲቲውም ጭምር ነው ሪስኩ እየበዛ ያለው። ስለዚህ ይሄንን ችግር ለመፍታት ብለን ያደረግነው ነገር ምንድነው? ማንንም ተማሪ ከግቢ በተለይ ሴቶች ተማሪዎቻችን ከዶርም ወጥተው እንዲያድሩ አይፈቀድም።
ሕክምናና ጤና ሳይንስ ኮሌጅ ላይ ትልቅ ችግር አለብን። ከዚህ በፊት የተሰጠን ሰፊ ይዞታ ነበር። ያው በግራም ሆነ በቀኝ ያ ይዞታ ሳንጠቀምበት ቆይቷል። ጠቅላላ በህገወጥ ሰፋሪዎች ተወሰደ እና በአሁኑ ሰዓት ለማስፋፋት እጅግ ከባድ ችግር አለብን። መብራት በማይኖርበት ጊዜ ሰርቪሱን የአይሲቲን ሰርቪስ ለተማሪዎቹም ሆኑ ሌላው ሰራተኛ ማግኘት አይችልም። ይሄ አንደኛ እንደ እንቅፋት እንቆጥረው ነው። ለዚህ እንደ መፍትሄ እኛ ችግሩን አቅርበን በሁሉም አካባቢዎች ቢሮዎችንም ላቦራቶሪዎችን ጨምሮ በጀነሬተር የሚሸፈኑበትን ዩኒቨርሲቲው ያመቻቸ ነው። በሀገራችን ያለው የብሬል የስሌትና የኬን ማለት ለዓይነ ስውራን አስፈላጊ የሆኑ እቃዎች አቅርቦት በጣም ዝቅተኛ ነው። ተወዳዳሪዎች ወይም የግሉ ባለሀብት ወደ ገበያው እንዲገቡ በማድረግ አቅርቦቱን መጨመር፣ የመምህራን እጥረት በተለይ በቴክኖሎጂ ዙሪያ ከፍተኛ በመሆኑ በአካባቢያችን ከሚገኙ ተቋራጮች የትምህርት ብቃት ያላቸውን ተቋራጮችም እንደ እንግዳ መምህር በመጠቀም ያው ይሄንን ትልቅ ሀገራዊ ራዕይ ለማሳካት ያው እየሰራን እንገኛለን። ይሄንን ጥረታችንን አይቶ ያው ከማህበረሰቡም ካለው ብዙ ትግል አንጻር እኛ ለውጤት እስከበቃን ድረስ የተወሰነ በአመት ተማሪ እየወሰደ ሁለተኛ ዲግሪ እድል እንዲማሩ ቢያደርግልን ደስ ይለኛል። ከዲፕሎማ የተጀመረው ትምህርት እየጎለበተ ነው። ያው በ2006 ላይ እስከ ፒኤችዲ ለማስመረቅ ደርሷል። ሽልማቱን ካገኘን ቀን ጀምሮ ሌት ተቀን ያንን የመጀመሪያውን ደረጃ ለመያዝ ጥረት እያደረግን እንገኛለን። I want to keep going, baby. See the little